አንሱና እስቲ ለመጨረሻ ጊዜ ኦ ኢየሱስ ኢየሱስ አይዞ የሚል ባይኖ አባቶ እናመሰግናለን በጌታ በኢየሱስ ስም ከፍ ከፍ እናረጋለን ክብር ይገባሃል ምስጋናችን ይገባሃል እግዚአብሔር ሆይ ውዳሴያችን ይገባሃል Oh yes we give you praise we give you praise we give you praise ለባጋዶ ሳፕራላ ቬኔ መገለ ቦራሃዲያ እናመሰግናለን መንፈስ ቅዱስ በጌታ በኢየሱስ ስም በዚህ ማታ ከኛ ጋር ስላለ በመንፈስህ ከኛ ጋር ስላለ በህልውና ከኛ ጋር ስላለ በጌታ በኢየሱስ ክርስቶስ ስም እናመሰግናለን In the name of Jesus መንፈስ ቅዱስ ሆይ የታሰረው ዛሬ ይፈታ የተጨቆነው ነፃ ይውጣ በጌታ በኢየሱስ ስም ብርሃንን ላክልን Send your light እግዚአብሔር ሆይ አንድ አይነት ሰው እንዳንሆን የሚያደርገን ብርሃን ይላክ በጌታ በኢየሱስ ክርስቶስ ስም ብርሃን ይላክ አባት ሆይ ፈቃድህ በሰማይ እንደሆነች እንዲሁ በመካከላችን ትሆን መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ ዛሬ የምሽት ለአንድ ሰው የፈውስ የነጻነትና የእረፍቱ ይሁን በጌታ በኢየሱስ ስም ጸለይን ሃሌሉያ ለጌታ ክብር ሰጥተን እንቀመጣለን Praise God እግዚአብሔር አምላካችን የተባረከ ነው ባርኳቸው ኳይሮች እግዚአብሔር አምላክ ይባርካችሁ you are blessed የጌታ መንፈስ በመካከላችን አለ አሜን ሃሌሉያ ሃሌሉያ yes አጠገባችሁ ያለውን ሰው ሰላም በሉ እንዴት ነህ ነው ወይ ሰላም መጣ ወይ ብላችሁ ሰላም በሉ ተዋወቁት praise God ጌታ በዚህ አለ መንፈስ ቅዱስ በዚህ አለ ኦንላይን ያላችሁ አጎታችን ፓርትነሮች ወዳጆቻችን በሙሉ በያላችሁበት ዓለም የጌታ ጸጋና ሰላም ይብዛላችሁ ያ blessed ማካፈል ሼር ማድረግ አትርሱ ለጓደኞቻችሁ የጌታ መንፈስ በዚህ አለ አሜን አሜን መንፈስ ቅዱስ ደግሞ ያስተምረናል በቃሉ መጽሐፍ ቅዱሳችሁን በሮሜ መጽሐፍ ምዕራፍ 1 ቁጥር 11 ላይ ታወጡና አንብበን ላስት ዊክ የጀመርነውን ሐሳብ እንቀጥላለን እንድትጸኑ በሚል ሐሳብ ስለ መጽናት አንዳንድ ነገሮችን እየተካፈል ነበር መንፈስ ቅዱስ ይረዳናል እንቀጥላለን አሜን እንድትጸኑ የሚያስችላችሁ መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ ምን አረጋለሁ እናፍቃለሁ ሮሜ 1:11 የእግዚአብሔርን ቃል ልንማር ነው praise God አሜን የእግዚአብሔር ቃል ብርሃን ደግሞ ያገኘናል ህይወታችን የሚለውጠው የእግዚአብሔር ቃል ብርሃን ነው አሜን the light of the word የእግዚአብሔር ቃል ብርሃን ህይወታችን ይለውጣል ዛሬ ኦፊሻሊ የአዲስ ምዕራፍ አመት የጾም ጸሎታችን ፕሮግራም ጀምሯል ለ10 ቀን ማለት ነው ጌታ ቢፈቅድ ከዛሬ ጀምሮ እስከ ማርች 20 ድረስ ለ10 ቀን በጾምና በጸሎት እንቆያለን ሶ በዚህ ቦታ ላይ ማታ ማታ ጸሎት አለ ኤቭሪ ዴይ ከአንድ ሰዓት ጀምሮ ምሽቱን
ጸሎት እያደረግን ነው እናደርጋለን ከዛሬ ጀምሮ ማለት ነው ሶ እንዳትቀሩ እዚህ ያላችሁ በርቀት ያላችሁና ሌትስ ፕሬይ ማታ ነው ቀን ነው መምጣትና መጸለይ የምትፈልጉ ሰዎች ካላችሁ you can come it's open ቤቱ ክፍት ነው መጸለይ ትችላላችሁ it's a new chapter እግዚአብሔር በዚህ ዓመት የአዲስ ምዕራፍ ዓመታችሁ ነው ብሎናል ያን አዲስ ምዕራፋችን እንካፈላለን ስለዚህ እንዳትቀሩ I encourage you ነገም ተነጎዲያም ቅዳሜም ይያለን እስከ next Friday በአዳር ጸሎት ነው ፕሮግራማችን መንዘጋው አይደለም እንደዛ ነው የሚሆነው የሚቀጥለው በ20 አዳር ጸሎት አለን የጾም ጸሎታችን ፍጻሜ እዛ ላይ ይሆናል ሶ እንዳትረሱ ነው የምነግራችሁ ሮሜ 1:11 እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ እግዚአብሔር ሰው ሐዋርያ ጳውሎስ ለሮሜ ቤተክርስቲያን የጻፈው ደብዳቤ ነው ላያችሁ እናፍቃለሁ ለምንድነው ልታይን እናፈቀው ሲሉት መንፈሳዊ ስጦታ ላካፍላችሁ ይላቸዋል መንፈሳዊ ስጦታ ለምን ልታካፍለን ፈለክ ሲሉት ደግሞ እንድትጸኑ ስለሚያስችላችሁ ይላል አሜን ሶ ትንሽ ጠለቅ ያለ እግዚአብሔርን ቃል ሐሳብ ነው ያወራን የነበረው ላስት ዊክ እንቀጥላለን ማለት ነው ሶ ስለ መጽናት to be established ወይም ደግሞ ለመጽናት established ለመሆን ምን ያስፈልገናል ብለናል ጥልቀት ያስፈልጋል ዴፕስ ያስፈልገናል ስንነበብ ላስት ዊክ ሰው የትኛውም የጸና ነገር ጥልቀት ያለው ነገር ነው ያልን ነበር ቀጥለን ምን አለን ጠንካራ መሰረት ያስፈልገናል ለመጽናት ጠንካራ መሰረት ያስፈልገናል ሶስተኛውም ብለን ነበር ታይም እና ኮሚትመንት መሰጠት ጊዜ ትዕግስት ያስፈልገናል ለመጽናት because ጊዜና ታይም ከሌለ ዴዲኬሽን ከሌለ መሰጠት ከሌለ በምንም ነገር ህይወታችን ሊጸና አይችልም ሶ አራተኛው ምን ብለን ነበር መጽናት የጊዜንና የሁኔታን ፈተና ማለፍን ይጠይቃል a test of time and circumstance praise God አሜን የጊዜን ፈተና ማለት ጊዜ በራሱ ይፈትናል time will test by itself ምንም ነገር ባትሆኑ የጊዜን ፈተና ማለፍ በራሱ it's not easy so የእግዚአብሔር ሰው ሐዋርያ ጳውሎስ ለሮሜ ሰዎች እያላቸው ያለው ነገር ምንድነው መጥቼ ላያችሁ ፈልጋለሁ because መንፈሳዊ ስጦታን ምን ላረጋችሁ ብሏል ላካፍላችሁ praise God አሜን ምንድነው የሚያካፍላቸው ወይም ደግሞ ምንድነው ሊያካፍላቸው በሐዋርያው ጳውሎስ ሕይወት ውስጥ የሚሰራ እነሱ ሊካፈሉት የሚችሉ ነገር ምንድነው እያልን የእግዚአብሔርን ቃል እያየን ነበር የመካፈልን ሚስጥር እያየን ሶ ነምበር 1 ምን ብለንበት አስተዋውሱ እንደሆነ የመጠራታቸውን መገለጥ ሊያካፍላቸው እንደሚፈልግ በኤፌሶን 1:17 ላይ ሲናገር አይተነዋል ከዛ ደግሞ የእግዚአብሔርን ዘላለማዊ እቅድ ሊያካፍላቸው እንደሚፈልግ so that የመጠራታቸው ተስፋ ስለሚያጸናቸው እንዲሁም ደግሞ እግዚአብሔር በሕይወታቸው ላይ ያለው ዘላለማዊ እቅድ ስለሚያጸናቸው ያንን ሊያካፍላቸው ይፈልግ ነበር the revelation of his eternal plan የእግዚአብሔርን ዘላለማዊ እቅድ በደንብ አርጋችሁ ፎሎ ካደረጋችሁ you will find something ዛሬ አሜን so ሶስተኛው ምን ብለን ነበር ዛሬ ነው የምንለው last week number 3 the revelation of his love የእግዚአብሔርን ፍቅር መገለጥ ነው የሚያካፍላቸው እኔ ጋር ያለ መገለጥ አለ ያንን ላካፍላችሁ ፈልጋለሁ ያለ ነው praise God አሜን you see የዚህ መልእክት ርዕስ ምን ብለናል ትጸኑ ዘንድ ካልነው በኋላ ሌላ ሰብታይትል ሰጥቼዋለሁ ዛሬ ሰብታይትሉ ደግሞ ምንድነው ምን መሰላችሁ በህብረት ውስጥና በህብረት ውስጥና በመካፈል ውስጥ ወይ ደግሞ የህብረትና የመካፈል አስፈላጊነት የህብረትና የመካፈል the importance of spiritual association
and impartation አሜን የህብረትና የመካፈል አስፈላጊነት ልትሉ ይችላላችሁ ኦኬ አይ ኖ በጣም አካዳሚክ የሆነ ጽሁፍ እየተጣጣችሁ እንደሆነ አይዟችሁ እንደዚህ አይቀጥልም ከጎናችሁ ያለው ሰው እየተሻሻለ ይሄዳል ብሎ ፕሮጀክት ጋር አሜን ሶ በህብረት ውስጥና በመካፈል ውስጥ ያለ አሜን the importance አስፈላጊነቱ የመካፈልና የህብረት አስፈላጊነት በዛ ውስጥ ምን አለ ስታብሊሽመንት አለ praise god መጽናት አለ መጽናት ያለው በህብረት ውስጥና በመካፈል ውስጥ ነው አሜን spiritual መንፈሳዊ መጽናት መንፈሳዊ ስር መስደድ ያለው በህብረት ውስጥና በመካፈል ውስጥ ነው ለዚህ ነው ምንድን ያለው ላያችሁ በጥቼ ምን ላረጋችሁ ላያችሁ that's the fellowship አብሬያችሁ ልሆን ከናንተ ጋር fellowship ላደርግ እፈልጋለሁ why so that I may impart you spiritual gifts ስለዚህ በህብረት ውስጥ ወይም ደግሞ የህብረትና የመካፈል አስፈላጊነት ብለናል ምን ያመጣል ያ establishment ሶስተኛው ምንድነው የሚካፈሉት ካልን ዛሬ የምንቀጥልበት ሐሳብ የእግዚአብሔርን ፍቅር መገለጥ ሊያካፍላቸው ይፈልጋል the revelation of the love of Christ የክርስቶስን ፍቅር መገለጥ ምልበት ምክንያት አለ because it's a revelation ከውቀት ያለፈ ነው ከመረዳት ያለፈ ነው ከአንደርስታንዲንግ ስላለፈ ነገር ነው ሐዋርያ ጳውሎስ እየነገራቸው ያለው ኤፌሶስ 3:17 ላይ የእግዚአብሔር ቃል እንደዚህ ይላል ይሄው በእምነት ክርስቶስ በልባችሁ እንዲያድር ነው ደግሞም ስር ሰዳችሁ በፍቅር ታነጻችሁ የክርስቶስ ፍቅር ስፋቱ ርዝመቱ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው እስከ እግዚአብሔር ሙላት ልክ ደርሳችሁ እንድትሞሉ ባላ ቁጥር 19 አንብቡት 19 ሁላችሁ ጋር ይነበብ ከመታወቅ በላይ የሆነው የክርስቶስን ፍቅር እንድታውቁ ነው ይላል ሃሌሉያ አሜን አሜን ይሰመርበት ከምን በላይ የሆነው ከመታወቅ በላይ እስቲ ከመታወቅ በላይ በሉ እስቲ ከመታወቅ በላይ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ ከመታወቅ በላይ የሆነ ነገር እንዴት ይታወቃል ኮንትራዲክሽን ይመስላል እዚህ ጋር የሚናገረው ነገር እርስ በርሱ የሚጣረስ ይመስላል ከመታወቅ በላይ የሆነውን የክርስቶስን ፍቅር እንድታውቁ how is that possible ከመታወቅ በላይ ከሆነ እንዴት ያውቃል ከመታወቅ በላይ የሆነ ነገር ይታወቃል because praise god ዛሬ ብርሃን ይሆናል አሜን 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 እሺ መጥቼ ላካፍላችሁ የምፈልገው ነገር እያላችሁ ነገር ይሄ ነው yes thank you so ራሳችሁን ጠይቁ እንድታውቁ የምፈልገው ነገር አለ ከመታወቅ በላይ ነው but I want you to know it praise god ከመታወቅ በላይ የሆነ ነገር የሚታወቀው በመገለጥ ብቻ ነው praise god you need revelation ማለት ነው የሚያወራቸው ምንድነው ይሄውን በእምነት ክርስቶስ በልባችሁ እንዲያድር ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋት ርዝመት ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ጋር መገንዘብ እንድታገኙ ነው ስለ እግዚአብሔር ፍቅር ስለ ክርስቶስ ፍቅር እንድታውቁ ፈልጋለሁ ግን ይሄ ፍቅር አለ ከመታወቅ በላይ ነው ይላቸዋል praise god
ለኤፌሶን ቤተክርስቲያን የሚናገረው ይሄንን ተመልከቱ። ልመጣና ከናንተ ጋር ፌሎሺፕ ላደርግ ፈልጋለሁ። ከዛስ I want to impart you something. what ካላችሁት the revelation የክርስቶስን የፍቅሩን መገለጥ። ሃሌሉያ አሜን አሜን። ከመታወቅ በላይ የሆነ ነገር የሚታወቀው በመገለጥ ብቻ ነው። it's beyond knowledge ከአንደርስታንዲንግ በላይ ነው። ከትምህርት ቤት በላይ ነው። ከሶስት ነጥቦች በላይ ነው አለ። የክርስቶስ ፍቅር ከመታወቅ በላይ ነው። ይሄ የክርስቶስ ፍቅር ሲገባችሁ ይሄንን ሬቨሌሽን ስታገኙ አለ ትጸናላችሁ ይላል። praise God you will be established። ምክንያቱም የክርስቶስ ፍቅር መገለጥ ምን ያደርጋችኋል? ያጸናችኋል። it's a revelation you see ከእውቀት በላይ የሆነ መገለጥ ምን ይፈልጋል መሰላችሁ? መንፈሳዊ ግንኙነትን it requires spiritual encounter መንፈሳዊ ግንኙነት መካፈልን ይጠይቃል። impartation ይጠይቃል። you have to be ለሆነ መንፈሳዊ encounter መሰጠት አለባችሁ ከመታወቅ በላይ የሆነ ነገር ለማወቅ። praise God it's not just understanding. ሃሌሉያ የክርስቶስ ፍቅር መገለጥ ውስጣችሁ ሲገባ ስር ትሰዳላችሁ ነው የሚላችሁ። ስር ከሰደዳችሁ ደግሞ ምን ታደርጋላችሁ? ትጸናላችሁ። you will be established። ሮሜ 8:35 ላይ ለሮሜ ሰዎች ጽፍላቸው መልሶ ያላቸው ነገር ይሄ ነው። ከ35 ጀምሮ ከክርስቶስ ፍቅር የሚለየን ማን ነው? praise God ከየትኛው ፍቅር? ከመታወቅ በላይ ከሆነው ፍቅር። የመታወቅ በላይ የሆነው ፍቅር እንዴት አወቅ ካላችሁት በመገለጥ። የእግዚአብሔር የክርስቶስ ፍቅር መገለጥ ልባችን ይገዛል። አሜን። this is my prayer I'm praying for you። የብዙ ሰዎች ህይወት ሊሚት ያለው ዕውቀታቸው ላይ ነው። you know something ነገር ግን መንፈሳዊ ነገር ከማወቅ ያለፈ ነው። ከመረዳት ያለፈ ነው። ከማንበብ ያለፈ ነው። ከመጽሐፍ ያለፈ ነው። አሜን አሜን። ከቴዎሎጂ ያለፈ ነው። it requires revelation። ከክርስቶስ ፍቅር ማን ነው የሚለየን? you see የክርስቶስን ፍቅር መገለጥ የያዘው የጸና ሰው ነው። established የሆነ ሰው ነው። ከጌታ መለየት የሚችል ሰው አይደለም። you will be established to follow him። ክርስቶስን የመከተል ጽናት ያለው በፍቅሩ መገለጥ ውስጥ ነው። አሜን አሜን። ከክርስቶስ ፍቅር ማን ነው የሚለየን? ሞት ይሆን ወይስ ሕይወት ይላል። praise God መላእክት ይሆኑ ወይስ አጋንንት? ያለው ይሁን የሚመጣው ወይ ማንኛው ኃይል ከፍታ ነው ወይስ ጥልቀት? የትኛው ፍጥረት በጌታችን በኢየሱስ ክርስቶስ ካለው ፍቅር ከእግዚአብሔር ፍቅር ይለየን አይችልም ይላል። ለምን ይለየን የማይችለው ካላችሁ because the revelation መገለጥ ነው። praise God አሜን አሜን። መገለጥ ነው ማለት ነው። ይሄ ፍቅር በህይወታችሁ ላይ በሚሆነው ነገር አይተረጎምም ማለት ነው። በእኛ ኤክስፒሪየንስ አይብራራም። በእኛ ፐርሰናል ኤክስፒሪየንስ የእግዚአብሔርን ፍቅር አናብራራውም። አዲስ ጫማ ሲገዛን አለ ዋው ጌታ ይወደኛል የምንለው that's not how it works። hallelujah it's a deep revelation። አሜን የሚል ሰው አለ ወይ? ሞት ነው ወይ የሚለየን ይላል። ሞት ነው ወይስ ሕይወት ሲል ፖዚቲቭም ኔጌቲቭም ነገር አይለየንም ያለ ነው። አሜን። ሞትም አይለየንም ሕይወትም አይለይም ማለት ነው። ነገራችን የሞተ ሲመስለንም ፍቅሩ በውስጣችን አይደበዝዝም። ነገራችን ያበበ ሲመስለንም ደግሞ በጣም የተወደደን አይመስለንም ማለት why because መገለጥ አለ ውስጣችን። praise God መልአክ ነው ወይስ አጋንንት ይላል። እንደዛ ነው የሚለው። መልአክ ነው የሚለየን ወይስ አጋንንት ነው የሚል there is nothing። ምክንያቱም የተገለጠልን መገለጥ አሁን ከሰርከምስታንስ ያለፈ ነው። ከአይምሮ መረዳት ያለፈ ነው። ከምንሰማው ከምናቀው ነገር ያለፈ ነው። ሃሌሉያ ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ፈልጋለሁ። I want to impart you spiritual revelation። በሐዋርያ ውስጥ ያለው መገለጥ ይሄ ነው። ይሄ ነው ሊያካፍላችሁ የሚፈልገው። ዛሬ በጌታ በኢየሱስ ስም ይሄን ብርሃን እንካፈላለን። የክርስቶስ ፍቅር መገለጥ በጌታ በኢየሱስ ስም ይበራልናል። አሜን። that will make a strong Christian። ክርስቶስን የመከተል ብርሃን መጽናት ያለው በዚህ ውስጥ ነው።
የክርስቶስ ፍቅር መገለጥ የትኛውንም አይነት ሰርከምስታንስ በድል አልፈን እንወጣ ያደርገናል። ለዚህ ነው ሲቀጥል እንደዚህ ያለ ምንድነው የሚለየን ካለ በኋላ ችግር ነው ወይስ ስቃይ ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ ምንድነው የሚለየን ይላል። ከማ ከክርስቶስ ፍቅር። ከየትኛው ፍቅር? ከተገለጠልን ፍቅር። it's a revelation። ከሰማነው ፍቅር አይደለም፣ ካወቅነው ፍቅር አይደለም። አንዳንድ ሰው እንደዚህ ይላል ጌታን ከተቀበልክ እንደዚህና እንደዚህ ትሆናለህ ብለው ነበር። ይሄው እስካሁን ድረስ ምንም የሆንኩት ነገር የለም። ጌታን ካገኘህ ይሄና ይሄ ነገር ይሟላል ብለው ነበር። አሁን ምንም ነገር የለም። ያያችሁ መንፈሳዊነት ሂሳብና ካልኩሌሽን አለ። it's a መገለጥ ነው። the revelation of his love። ሃሌሉያ። እግዚአብሔር እንድናገለግል የሚያደርገን የፍቅሩ መገለጥ ነው። የፍቅሩ መገለጥ ነው። የፍቅሩ መገለጥ ውስጣችን ሲገባ ነው እግዚአብሔርን የምናገለግለው። የእግዚአብሔር ፍቅር መገለጥ ውስጣችን ሲገባ ብቻ ነው። ሪሜምበር እግዚአብሔርን የምታገለግሉት የምታገለግሏቸውን ሰዎች ስለምትወዱ አይደለም። እግዚአብሔርን የምታገለግሉት ማገልገል ስለምትወዱም አይደለም። ማገልገል ስለሚመችም አይደለም። ጊዜ ስላለንም አይደለም። ኖ you need the revelation። መገለጡ ያስፈልጋል። ለዚህ ነው ምንድነው የሚለው? ይህም ስለናንተ አለ ቀኑን ሙሉ ከሞት ጋር እንጋፈጣለን አለ። ስለናንተ ስላግሮስ ነው የሚናገረው። ስለናንተ እናንተን ለማገልገል የክርስቶስን ቤተክርስቲያን ለማገልገል በየቀኑ ከሞት ጋር እንጋፈጣለን። እንደሚታረዱ በጎች ተቆጠን ተብሎ እንደተጻፈ ይላል። ሁሉ ጊዜ ሊያርዱን ብለው አምልጠን ነው እናንተ ጋር ምን ደርሰው አለ። praise God። አሜን አሜን። በሞትና በህይወት ማለት ነው ያገለገልናችሁ ያለ ነው። ተመችቶን አይደለም፣ ደልቶን አይደለም፣ በብዙ ነገር ውስጥ ያለፍን ነው። ብዙ መከራ ህይወታችን ላይ አለ። ነገር ግን እናንተን ከማገልገል አልተመለስንም። praise God። ጌታን ከማገልገል አላፈገፈግንም። ለምን ሲባል the revelation ከመታወቅ በላይ የሆነው አሜን አሜን አሜን። ስፋቱ የማይታወቀው ርዝመቱ ጥልቀቱ በፍጹም ሊመዘን የማይችል በመገለጥ ብቻ የገባብን አንድ ነገር አለ። አያያ አሜን የሚል ሰው አለ ወይ? ዛሬ በጌታ በኢየሱስ ስም ብርሃን ተካፈላላችሁ። ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ላያችሁ ፈልጋለሁ። because የሚያጸናችሁ እንደዚህ አይነት መገለጥ ነው አለ። የቆማችሁበት ቦታ ምንድነው? እስከ መቼ ነው ጌታን የምታገለግሉት? ሰዎች እስከፈለጉ ነው? እናንተ እስከፈለጋችሁ ነው? እስከሚደላችሁ ነው? እስከሚመቻችሁ ነው? ነገሮች እስከሚስተካከሉ ነው? how long are you planning to serve him? praise God። the revelation መንፈሳዊ ጸጋን ስጦታን ላካፍላችሁ in the name of Jesus። አሜን አሜን አሜን። ኤፌሶን ላይ ይሄንን መገለጥ ሲናገር ሐዋርያ ጳውሎስ ማለት ከመታወቅ በላይ የሆነው የክርስቶስን ፍቅር እንድታውቁ፣ ከመታወቅ በላይ የሆነው የክርስቶስን ፍቅር እንድታውቁ። ብዙ ሰዎች ጌታን ከመከተል የተመለሱት ይሄ መገለጥ ቦታቸው ላይ ስላልመጣ ነው። እግዚአብሔርን ከማገልገል የጎደሉት ለዛ ነው። ሰዎች እግዚአብሔርን ማገልገልን ከጥቅም ጋር ብቻ ያገናኙት because የፍቅሩ መገለጥ በውስጣቸው አልመጣም። ጌታን ይወዱታል። የሚወዱት ግን ኮንዲሽናሊ ነው። በተደረገላቸው ነገር ልክ ነው። you need the revelation። አሜን 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 የሚል ሰው አለ ወይ? የክርስቶስ ፍቅር መገለጥ ይሸከማችኋል። ሰርከምስታንሳችሁን አልፋችሁ እንድትሄዱ ያደርጋል። አሜን የሚል ሰው አለ ወይ? አሜን አሜን አሜን። አያችሁ ብዙ ሰዎች ያልጸኑት የእግዚአብሔርን ፍቅር ስለሚጠራጠሩ ነው። trust me እግዚአብሔር ወዶናል። አሜን የሚል ሰው አለ ወይ? እግዚአብሔር ወዶናል። he loved us። praise God። አሜን። he really loved us። በማይለወጥ ፍቅር፣ ከመታወቅ በላይ በሆነ ፍቅር፣ ሊብራራ በማይችል ፍቅር በእግዚአብሔር ተወዳችኋል። ይሄ መገለጥ ነው ውስጣችሁን የሚያጸናው። በጌታ በኢየሱስ ስም ይሄን ብርሃን ተካፈላላችሁ። receive this revelation። መንገዳችሁን ልባችሁን በመንገዳችሁ ላይ እንድታረጉ የሚያረግ መገለጥ ይሄ መገለጥ ነው። I serve the Lord why? because he loved me። አሜን። ዮሐንስ ወንጌል 13:1 ላይ እንደዚህ የሚል ቃል አለ።
ዋው praise God ያምሳራቱ ቨርዥን አማርኛው ነው ይላል እነሆ ጊዜው ከአይሁድ ፋሲካ በዓል በፊት ነበረ ኢየሱስን ላንትቶ ወደ አብ የሚሄድበት ሰዓት መድረሱን አወቀ በዚህም በዓለም ያሉትን የእርሱን ወገኖች ወዷቸው ነበር ካለ በኋላ እስከ መጨረሻም ወደዳቸው ይላል ሃሌሉያ አሜን 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 እስከ መቼ ነው he loved them and continuously loved them amplified version with his perfect love ፍጹም በሆነው ፍቅሩ ያለማቋረጥ ወደዳቸው until the end ካለ በኋላ eternal ለዘላለም ሃሌሉያ እስከ መቼ ለዘላለም እስቲ ለዘላለም በሉ እስቲ ለዘላለም perfect በሆነው ፍቅር ይላል ምን ማለት ነው there is ምንም አይነት missing point የሌለው ምንም አይነት ቀዳዳ የሌለው ፍቅር ነው የተወደዳችሁበት ፍቅር there is no chance ከዚህ በኋላ ተመልሳችሁ ልትጠሉ አትችሉም it's a perfect love አረ ሃሌሉያ it's a perfect love እግዚአብሔር የወደዳችሁ በፍጹም ፍቅር ነው አሜን የሚሰዋለ ወይ እግዚአብሔር የወደደን በፍጹም ፍቅር ነው ሲልድ በሆነ ታይት በሆነ ፈጽሞ ምንም አይነት ንፋስ በማይገባበት አሜን አሜን የጸለያችሁ ቀን አለ የሚወዳችሁ ሁሉ ጊዜ ነው የሚወዳችሁ የበረታችሁ ቀን ብቻ አይደለም ሁሌ ነው የሚወዳችሁ ያልወደቃችሁ ቀን አለ always በወደቃችሁበት ቦታ አለ አንዴ የወደዳቸውናል ለዘላለም በፍጹም ፍቅሩ ወደዳቸው ለዘላለም praise God በፍጹም ፍቅሩ ይሄ መገለጥ ውስጣችሁ መግባት አለበት why ተጸኑ ዘንድ ስታብሊሽ ትሆኑ ዘንድ ስር ትሰዱ ዘንድ መንፈሳዊ ጥልቀት ይኖራችሁ ዘንድ ይሄ ፍቅር ካልገባችሁ መንፈሳዊ ጥልቀት አይኖራችሁም መንፈሳዊ ጥልቀት የሌለው ሰው በቀላሉ የሚነቀል ነው አፕሩት የሚደረግ ሰው ነው ያንድ ሰው ቁጣ ከእግዚአብሔር ቤት የሚያጠፋው ሰው ነው ያንድ ሰው ፊት መቀየር ከቸች ያጠፋዋል ከአገልግሎት ያጠፋዋል የሆነ የሥራ ሁኔታ መዛባት ታሪኩን አዘበራርቆ ቁጭ ያደርገዋል በቃ የለም ምንም የለውም ሰውም የለም ጌታም የለም ፓስተሩም የለም ማንንም የለም why because depths የለማ የወደዳቸውን እስከ መጨረሻው በዘላለም ፍቅሩ praise God you see በአንዳንድ ሰርከምስታንስ ውስጥ እያለፋችሁ እግዚአብሔር ይወደኛል ማለት መገለጥን ይጠይቃል ሬቨሌሽን ይጠይቃል በአንዳንድ የህይወት ሰርከምስታንስ ውስጥ እየነገርኳችሁ ነው I'm talking to you በአንዳንድ የህይወት ፈተና ውስጥ ቻሌንጅ ውስጥ ሊብራራ በማይችል የህይወት ቀውስ ውስጥ እያለፋችሁ አፋችሁ ሞልታችሁ እግዚአብሔር ይወደኛል ማለት መገለጥ ነው ዕውቀት አይደለም it's a revelation praise God እለት ከሞት ጋር እየተጋፈጥን ነው አለ ግን ከዚህ ፍቅር የሚለየን የለም አለ praise God አሜን እንደሚታረዱ በጎች ነው የሆነው ህይወታችን ምንድነው አለ ህይወት ነው ወይስ ሞት in the name of Jesus መልአክ ነው አጋንንት ወይስ ጨለማ ነው ምንድነው ከዚህ ፍቅር የሚለየን ለምን ከተባለ we have the revelation hallelujah አሜን የሚስዋለ ወይ በጌታ በኢየሱስ ስም ይሄን ብርሃን ተካፈሉ የክርስቶስ የፍቅሩ መገለጥ በጌታ በኢየሱስ ስም ያገኛችሁ አሜን አሜን የክርስቶስ የፍቅሩን መገለጥ this is the preaching hallelujah አሜን አሜን ዛሬ ከዚህ ቤት ስንወጣ ልባችን ሞልቶ ነው የምንወጣው ሃሌሉያ ስፋቱ ጥልቀቱ ርዝመቱ we don't even know አለ ከመታወቅ በላይ ነው አለ ነገር ግን ምን እያደረኩ ነው I'm praying for you እየጸለይኩላችሁ ነው ይሄ ቃል በጣም ነው የምወደው ምን እያደረኩላችሁ ናቸው እየጸለይኩላችሁ ነው ምክንያቱም የሚቀጥለው ሐሳብ ወደዛ ነው የሚሄደው number 4 ለዛሬ ምን ሌላ ምንድነው ሊያካፍላችሁ ይፈልገው the revelation of his power የክርስቶስን የኃይሉን መገለጥ praise God አሜን የፍቅሩን መገለጥ ተመልከቱ ላስት ዊክ ያየናቸው ነገሮች እንዳትረሱ የጥሪያችሁ መገለጥ የዓላማውን መገለጥ የፍቅሩን መገለጥ ሊያካፍላችሁ የፈልገው ነገር ይሄ ነው መጥቼ ማካፍላችሁ ይሄ ነው ያለ ነው because እንዴት ይሄን ብለው ወሰን ካላችሁ this is teaching
በሄደበት ቦታ ያስተማራቸው ነገር ይሄ ነው። the revelation of his power የክርስቶስን የኃይሉን መገለጥ ዕውቀት አይደለም ምን መገለጥ ሊያካፍላቸው because ይሄንን ስናገር በደንብ አድርጋችሁ አስተውሉ። መገለጥ ከመንፈስ ቅዱስ በቀጥታ የምናገኘው ሊሆን ይችላል but most of the time በቤተ ክርስቲያን ውስጥ በመንፈሳዊ ሕይወታችን ላይ መገለጥ የምንካፈለው ነው። it's an impartation encounter ይፈልጋል power ሃሌሉያ ኤፌሶን 1:19 ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ praise God ምን አለ ምን አረጋለሁ ለኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ አስተምራችኋለሁ አይደለም ያለው I'm praying for you ይላል praise God because ይሄ ነገር በትምህርት ብቻ የሚሆን አይደለም ጸሎት ያስፈልጋል ያለው ከዚህ ከፍ ብላችሁ ቁጥር 17 ላይ ሄዳችሁ ብትመለከቱ በዚህ ምክንያት በአብ ፊት እንበረከካለሁ ይላል 16 ጀምሮ እንበረከካለሁ ለምን ይላል አምላኬ የጥበብንና የመገለጥን መንፈስ እንዲሰጣችሁ እጸልይላችኋለሁ አሁን እየጸለይኩ ያለሁት አለ ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ praise God I'm praying amen amen you see የእግዚአብሔርን ኃይል ማወቅ መገለጥን ይጠይቃል መገለጥ ይጠይቃል the power the revelation of his power የእግዚአብሔርን ኃይል ማወቅ መገለጥ ይጠይቃል አሜን አብራራላችኋለሁ አስረዳችኋለሁ የእግዚአብሔርን ኃይል በ8 ነጥብ አስቀምጣለሁ እየጸለይኩላችሁ ነው አለ ይሄም ያስፈልገው ጸሎት ነው አለ ብርሃን ሊመጣላችሁ ያስፈልጋል አሜን አያችሁ concerning the power of God የመገለጥ ዕውቀት you need that assistance የመገለጥ ዕውቀት መካፈል ኢንካውንተር መንፈሳዊ ነገር ነው ማወራው መንፈሳዊ ግንኙነት መንፈሳዊ ቅጽበቶች አሉ መንፈስ ቅዱስ ለኛ ብርሃን የሚያበራበት praise God so that you will see the revelation of his power አምላካችን ኃያል ነው ሃሌሉያ አሜን አሜን እግዚአብሔር ኃያል ብለን እንዘምራለን but we need the revelation አሜን መገለጥ ያስፈልገናል እንዘምራለን እናወራለን እናገራለን እናስባለን እናምናለን but we need the revelation መገለጡ መምጣት አለበት አሜን ሃሌሉያ እግዚአብሔር ኃይሉን የሚገልጠው በመረጠው ዕቃ ውስጥ ነው must remember ለዚህ ነው ቀደም ያልኩትን ሐሳብ አምጡ ወደ ልባችሁ መልሱት እግዚአብሔር ኃይሉን የሚገልጠው በፌሎሺፕ ውስጥ ነው በህብረት ውስጥ ነው በኢምፓርቴሽን ውስጥ ነው ኃይሉን ሊገልጥ በወደደው መንገድ ቦታና ሰው ውስጥ ነው እግዚአብሔር ኃይሉን የሚገልጠው መገለጡ የሚመጣው remember you don't decide እግዚአብሔር ኃይሉን እንዴት አድርጎ እንደሚገልጥላችሁ የናንተ ውሳኔ አይደለም እግዚአብሔር መንገድ አለው የራሱ አሜን አሜን trust me የእግዚአብሔርን ኃይል ገና አላየንም የእግዚአብሔርን ኃይል ያየሰው እንደዚህ ያለ የሚኖረው we haven't seen it yet I'm telling you እግዚአብሔር በወደደው ሰው በወደደው ሁኔታ በወደደው circumstance ውስጥ ነው ኃይሉን የሚገልጥልን it's a revelation praise God ይሄ መገለጥ ውስጣችን ቢመጣ ፍርሃት የሚባል ነገር አናቀም ነበር ድንጋጤ የሚባል ነገር አናቀም ነበር if we just see ያ መገለጥ ወደ ውስጣችን ቢመጣ አሜን አሜን በሐዋርያት ሥራ ምዕራፍ 9 ላይ ጌታ ኢየሱስ ለሳውል ከተገለጠለት በኋላ ያለው ነገር ይሄ ነው ያለው ነገር ቁጥር 5 ላይ ሳውልም ጌታ ሆይ አንተ ማን አለው እርሱም እንዲህ አለው እኔማ አንተም ታሳደኝ ኢየሱስ ነኝ
አሁንም ተነስተው ወደ ከተማይቱ ግባ ካለው በኋላ እንደዚህ ነው ያለው ማድረግ የሚገባ ይነገርሃል praise God ምን ይደረግልሃል ይነገርሃል አያያ ማድረግ የሚገባ ነገር ይነገራል because እግዚአብሔር የኃይሉን መገለጥ የሚሰጥ በራሱ መንገድ ነው you need that revelation ገታው ደግሞ እግዚአብሔር ደግሞ ወደ ሐናንያ ሄደና ሐናንያ የሚባለው ሰውዬ ጋር ሐናንያ ጋር ሄዶ እንደዚህ ነው ያለው ጳውሎስ መጥቷል አለው ታሪኩን በደም ታውቃላችሁ አለፍ አለፍ ያነብላችሁ ሐናንያም ሄዶ ወደ ተባለው ቤት ገባ በሳኦልም ላይ እጁን ጭኖ ወንድሜ ሳኦል ሆይ ወደዚህ ስትመጣ በመንገድ ላይ ተገለጠልህ ጌታ ኢየሱስ አይንህ እንዲበራና this is power በመንፈስ ቅዱስ እንድትሞላ ልኮኛል this is an encounter ወዲያውም ከሳኦል አይን ላይ ቅርፊት የመሰለ ነገር ወደቀ አሜን እንደገና ማየት ቻለ ተነስቶም ተጠመቀ ምግብ በልቶ በረታ ሳኦልም በደማስቆ ከነበሩት ደቀ መዛሙርት ጋር አያሌ ቀን ተቀመጠ ቁጥር 20 ላይ የሚለው ወጥቶ ወዲያው ሰበከ ነው የሚለው እግዚአብሔር ለሳኦል ኃይሉን ሊገልጥ በሚፈልግበት መንገድ ነው የገለጠው it's an impartation ሂድ ምታረገው ነገር ይነገርሃል praise God እዚሁ ንገረኝ ማለት አይቻልም አሜን አሜን I'm ready ንገር no እግዚአብሔር አምላክ ቬስሎች አሉ የፓወር የኃይል ተሸካሚዎች አሉ ኃይል አስተላላፊዎች አሉ አሜን የሚስዋል ወይ there is power ኢምፓርት የምታደርጉት ነገር አለ you see የእግዚአብሔር ኃይል መገለጥ የራሱ ፕሮቶኮል አለው I don't know ለምን እንደምናገር መንፈስ ቅዱስ እንደፈለገ አላቀም ይሄንን ፈልጓል I'm telling you there is a protocol spiritual protocol እግዚአብሔር ኃይሉን ዲስትሪቢዩት የሚያደርግበት spiritual protocol አለው እኛ እንደፈለግን አይደለም there is a protocol praise God ታስታውሱ እንደሆነ መሰረት እየሰጧችሁ ነው የሐዋርያት ሥራ ምዕራፍ 10 ላይ ምንድነው ያለው ቆርኔሌዎስ በድንጋጤ ተኩር ብሎ ሲያይ ጌታ እንደዚህ ያለው መልአኩም እንዲህ ያለው ጸሎት መስዋዕት ለመታሰቢያ ወደ እግዚአብሔር ፊት አድርጎልሃል አሁንም ሰዎች ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖን ምን በለው አስመጣው ጴጥሮስ ይህን የተናገረ ሳለ ኦኬ ሊስን ምን አድርገዋል ጴጥሮስን አስመጣው እሱ ጋር ነው ፈልገው አስመጣው because የእግዚአብሔርን ኃይል ኬሪ ያደረገ ቬስል አለ ያለው there is a protocol ታውቃላችኋል ፕሮቶኮል ነገሮች የሚሰሩበት መንገድ ማለት ነው there is a protocol praise God የእግዚአብሔር ኃይል የሚገለጥበት ፕሮቶኮል አለ ያን ፕሮቶኮል ካልተከተላችሁ you will never see power you won't አናንያ ጋር ሂድ ካልተባለ there is no power ጴጥሮስን አስመጣው የምታየው ነገር የለም ነገር ግን ልክ ያን ፕሮቶኮል ሲጠብቅ ምንድነው የሆነው ጴጥሮስም ይህን የተናገረ ሳለ ቁጥር 44 ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ there is power hallelujah አሜን አሜን there is a spiritual protocol የእግዚአብሔርን ኃይል መገለጥ በሕይወታችን የምናይበት I pray በጌታ በኢየሱስ ክርስቶስ ስም ጸልያለሁ መገለጥ ወደ ውስጣችን ይመጣ አንዱ ፕሮቶኮል ምንድነው አሶሲዬሽን ነው ፌሎሺፕ ነው ህብረት ነው ሌላኛው ፕሮቶኮል ምንድነው መካፈል ነው ኢምፓርቴሽን ነው praise God አሜን በመካፈል ውስጥ የሆነ እግዚአብሔር የሚገልጥላችሁ ነገር አለ የሚያሳያችሁ ኃይል አለ ለዚህ ነው ብዙ ጊዜ የተለያየ ቦታ ሄደው ብዙ አይነት ትሬኒንግ ከወሰዱ ሰዎች ይልቅ ኢምፓርት ያደረጉ ሰዎች ሞር ፓወርፉል ናቸው በመካፈል ውስጥ መንፈሳዊ ነገር በመካፈል ውስጥ ያለ ኃይል ታላቅ ነው ያቱም it's a protocol ሂድ ጴጥሮስ ይምጣ then power ተለቀቀ አሜን አናንያ ይምጣ there is power praise God አሜን አሜን ለብቻዬ ተራራ ላይ እጄ ኃይል እቀበላለሁ የምትሉ ሰዎች ካላችሁ there is a protocol spiritual protocol አሜን አሜን ልመጣ መንፈሳዊ ስጦታ ምን ላረጋችሁ ላካፍላችሁ እናፍቃለሁ
there is something. Praise God. ዛሬ እዚህ ቤት በመቀመጣችሁ ብቻ የምትካፈሉት ነገር አለ። አሜን። የክርስቶስ ኃይል መገለጥ በህይወታችሁ ላይ ወደ ጸና መሰረት ውስጥ ያስገባችኋል። when you have that revelation, praise God, hallelujah. ሐዋርያ ጳውሎስ ሲናገር አንደኛ ቆሮንቶስ 2 ላይ እንደዚህ አለ። አንደኛ ቆሮንቶስ 2:3 እንደዚህ ነው የሚለው፣ ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበር። ቃሌም ስብከቴም praise God የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይሄውም ማለት እምነታችሁ በእግዚአብሔር ኃይል ላይ እንጂ በሰው ጥበብ ላይ እንዳይመሰረት ነው አለ። ወደ እናንተ በመጣው ጊዜ ያደረኩት ነገር ይሄ ነው አለ። የመንፈስን ኃይል ምን አድርጋለሁ? ገለጥኩላችሁ፣ አያችሁ አለ። praise God በጌታ በኢየሱስ ስም ቀሪ ዘመናችን እንደዚህ ነው የሚሆነው። አሜን አሜን። there is an impartation። ለዚህ ነው አሁንም ወደ እናንተ ከመጣው አንድ ነገር ታያላችሁ አለ። የኃይሉን መገለጥ ታያላችሁ። you will see power in the name of Jesus, in the mighty name of Jesus። ዛሬ በጌታ በኢየሱስ ስም ብርሃን እንካፈላለን። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት። እምነታችሁ በእግዚአብሔር ኃይል ላይ። ሃሌሉያ አሜን አሜን። there is power. you see የእምነታችን ታላቁ መሰረት፣ ዋነኛው መሰረት የእግዚአብሔር ኃይል መገለጥ በውስጣችን መኖሩ ነው። የእምነት ሰው የሚያደርገን የእግዚአብሔር ኃይል መገለጥ በውስጣችን መኖር አለበት። እግዚአብሔር ከሁኔታዬ በላይ ኃያል ነው ማለት አለ መገለጥ አለበት። ያ it's not easy to explain revelation። ለዛ ነው መንፈስ ቅዱስ እንዲገልጥላችሁ ድል መሰጠው። praise God amen። because ከመታወቅ በላይ ነው። it's not easy to preach about revelation because revelation reveal ነው ማድረግ ያለበት። ልክ ዋናን እንደማስተማር ነው። praise God ዋናን ወንበር ላይ ሆናችሁ አትማሩም፣ ውሃ ውስጥ ሆናችሁ ነው። remember የእግዚአብሔር ኃይል መገለጥ የእምነታችን ፋውንዴሽን ነው። እግዚአብሔር ኃያል እንደሆነ እናቅ ይሆናል፣ መገለጡ ግን ያስፈልገናል። I know እግዚአብሔር ሁሉን ቻይ ነው። I know እግዚአብሔር is all powerful. you know, but do you have the revelation? praise God amen። ዕብራውያን 11:17 እንደዚህ ነው የሚለው፣ አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋውን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም ማለት እግዚአብሔር ዘር በይስሐቅ ይጠራል ያለለት ነበረ። አብርሃም ይስሐቅን ሊሰዋ ሲሄድ ዘር የሚጠራው በማን ነው ተብሏል? በይስሐቅ ነው። ባት አብርሃም praise God 19 እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር ይላል። there is a deeper ሌላ revelation አለው ሰው። አሜን 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 አሜን። ዘር የሚጠራልህ በይስሐቅ ነው ከሚለው ዕውቀት ሌላ የተለቀ መገለጥ አለ። ያም ደግሞ እግዚአብሔር ለሙታን ሕይወትን የሚሰጥ ነው የሚል መገለጥ አለ። he believes and he understands the power። ይስሐቅም ከሞት የመነሳት አምሳያ ሆኖ አገኘው። ምንድነው የሚለው? በመንፈሳዊው ሬልም ውስጥ የሆነው ነገር ይሄ ነው። እግዚአብሔር አብርሃምን ልጅን ሰዋልኝ አለው። አብርሃምም ለእግዚአብሔር ልጁን ሰዋለት። ከዛ በኋላ አረደው፣ አቃጠለው። መንፈሳዊ ዓለም የሚያውቀው ነው የምነግራችሁ። ከዛ በኋላ አመዱን እግዚአብሔር እንደገና ሰው አርጎ ይስሐቅ አርጎ መልሶ ሰጥቶት ይስሐቅን ይዞት ወረደ ነው የሚለው። ሰማይ የሚያውቀው ይሄንን ነው። እኛ ነን እግዚአብሔር አምላክ በግ ሰጠው። ከዛ በኋላ በጉን አረደ፣ ይስሐቅን ይዞ ኖ እግዚአብሔር የሚያውቀው ነገር ይሄ ነው። ይሄውም ማለት ይኸውላችሁ ይስሐቅም ከሞት የመነሳት አምሳያ ሆኖ አገኘው ነው የሚለው። ይስሐቅና አብርሃም ወደ መሬት ሲወርዱ የትንሣኤ አምላክ የሰራውን ታሪክ እያዩ ነው የወረዱት። there is power እያሉ ነው የወረዱት። ሃሌሉያ። ለሙታን ሕይወትን የሚሰጥ he believed revelation በውስጡ አለ። ዛሬ ለአንድ ሰው እኮ የታላቅ መገለጥ ሆኖ ይመጣል።
በጌታ በኢየሱስ ስም ይወላችሁ የነገርኳችሁ በህይወታችሁ ውስጥ አይቻልም የሚል ነገር እንዳይኖር ማለት ነው። አበቃ የሚባል ነገር እንዳይኖር፣ ሞተ የሚባል ነገር እንዳይኖር አንድ ላካፍላችሁ የምፈልገው ነገር አለ። አምላካችሁ ኃያል አምላክ ነው። እየጸለይኩላችሁ ነው። ምን እንዲሆን? ይሄ ኃይሉ እንዲገለጥላችሁ። ይሄ ኃይሉ እናንተን ህይወታችሁን ከያዘው ኃይል እጅግ የሚልቅ ነው እያለ ነው። It's much greater, more powerful in the name of Jesus. The revelation of the power. አያችሁ ይኸውላችሁ የኃይሉ መገለጥ በህይወታችሁ ላይ እንዲሰራ የሚያደርገው ብርሃኑ ሲመጣ ነው። It will work. Hallelujah. Amen, amen. ኤፌሶን 3:20 እንደዚህ ይላል፣ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን። praise God. እስቲ በእኔ ውስጥ እንደሚሰራው በሉ እስቲ እንደ ኃይሉ መጠን። praise God. በእኔ ውስጥ እንደሚሰራው ምን ማለት ነው? ይሄ ኃይል በእኔ ውስጥ አለ እያለ ነው። ሃሌሉያ። ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ላያችሁ ፈልጋለሁ፣ ናፍቃለሁ። የኃይሉ መገለጥ ውስጣችሁ እንዲገባ ዛሬ በሕይወታችሁ ላይ ኃያል የሆነ ነገር ሁሉ እንዲያንስባችሁ ማለት ነው። praise God. My God is powerful ማለት አለበት። there is power in me. አሜን አሜን። ከመጸለያችሁ በፊት አንድ ነገር ልጨምርላችሁ። number 5 the revelation of his authority. የስልጣኑ መገለጥ። ሃሌሉያ። ኤፌሶን 1:21 2 minutes ከዛ እንጸልያለን። praise God. ላካፍላችሁ የምፈልገው ይሄ ነው። ኤፌሶን 1:21 የተቀመጠውም ከግዛት ከስልጣናት ከኃይላት ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመንም ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። ቁጥር 22 እግዚአብሔር ሁሉን ከእግሩ በታች አስገዛለት። ሃሌሉያ። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ምን አረገው? ሾመው። የስልጣኑ መገለጥ ላካፍላችሁ ፈልጋለሁ እያለ ነው። ሃሌሉያ አሜን። አንድ ነገር ልንገራችሁ፣ በኃይልና በስልጣን መካከል አንድ ልዩነት አለ። ይሄን ነገር በውስጣችሁ ይግባ። ነምበር 1 ፓወር ማለት ወይም ኃይል ማለት ምን ማለት ነው? ችሎታ ማለት ነው፣ ወይም ካፓሲቲ ማለት ነው። ኃይል ችሎታ ነው፣ አቅም ነው፣ ጉልበት ነው። ኃይል፣ አቅም፣ ችሎታ፣ ጉልበት ነው። ኦኬ። አውቶሪቲ ደግሞ ማለት ህጋዊ መብት ነው። ምን ማለት ነው? ኃይል ያለው መብት የሌለው አካል ሊኖር ይችላል ማለት ነው። አይደለም እንዴ? ኃይል ያለው ግን ምን የሌለው? መብት የሌለው ወይም ስልጣን የሌለው ሰው ሊኖር ይችላል። መጽሐፍ ቅዱስ ሲናገር ለምሳሌ ባል የሚስት ራስ ነው ይላል። አይደለም? ባል የሚስት ራስ ነው እንጂ የሚለው ወንድ የሴት ራስ ነው አይልም። ቢኮዝ ራስ የሚሆነው ሚስት ሲኖረው ነው። ሚስት ከሌለው የማንም ራስ አይደለም። ፕሬዝ ጋድ ሃሌሉያ። ግን ፖቴንሻል አለው። ገብቷቸዋል? ራስ የመሆን ገዢ የመሆን አቅም አለው፣ ኃይል አለው፣ ካፓሲቲው አለው። ነገር ግን ለጊዜው እንትን አላገኘም ያን ኃይል የሚለማመድበት ቦታ። ፕሬዝ ጋድ ኦኬ። ስለዚህ ወንድ የሴት ብዙ ሰው የሚያስፈልገው ወንድ የሴት ራስ ነው አይደል? እነሱ አይደለም፣ ባል ነው የሚስት ራስ። ፕሬዝ ጋድ አሜን። ስለዚህ ኃይል አለው ማለት ሰው መብት አለው ማለት አይደለም። ስለዚህ ራስ የመሆን አቅም ስላለ ባገኘው የሰው ሚስት ላይ ራስ ሆናለሁ ብትል እግዚአብሔር ሰው ሲናገር እንደዚህ ያለው ራስ አልባ ትሆናለህ አሉ። እንደዛ አይነት ሙከራ ብታረግ somebody will be headless ብለዋል። because ስልጣን በሌለ ቦታ ስልጣን ለመውሰድ ስለምትፈልግ። ፓወር ካፓሲቲ ነው፣ ችሎታ ነው፣ አቅም ነው። አውቶሪቲ ደግሞ መብት ነው። እያለ ያለው ነገር የክርስቶስ ኃይል is not just power capacity ብቻ አይደለም፣ መብት ተሰጥቶታል እያለ ነው። praise God። ያንን ኤክሰርሳይዝ የሚያደርግበት ኦቶሪቲ
አለው he's not just powerful he is authorized hallelujah አሜን 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 እሺ በዚህ ዓለም ላይ ብዙ ሰዎች ለምሳሌ ሽጉጥ ይኖራቸው ይችላል ወይም የት መሳሪያ ነገር ግን ያንን መሳሪያ ለመጠቀም ፈቃድ ያላቸው ሁሉም ላይ ሆኑ ይችላል ከኔ ጋር ናቸው ፓወሩ በእጃቸው አለ ኦቶራይዝድ የሆኑ ሰዎች ግን አሉ ስልጣኑ ያላቸው አሉ ያንን በግልጽ ይዘው መንቀሳቀስ የሚችሉ አሉ በግልጽ ያንን መሳሪያ መጠቀም የሚችሉ አሉ ነገር ግን ያን መሳሪያ ደግሞ የሚደብቁ አሉ ያ መሳሪያ እጃቸው ሲገኝ እስር ቤት የሚገቡ አሉ ፓወር አላቸው ማለት ስልጣን አላቸው ማለት አይደለም ስለ ጌታ ሲነግረን እንደዚህ ያለው ጌታ አንተ የምታመልከው አምላክ ኃያል ብቻ ሳይሆን ባለ ስልጣን ነው ይላል አሜን 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 so you must remember አያችሁ ስልጣን ማለት a right to exercise power ማለት ነው authority ማለት ያለህን ኃይል የመጠቀም ህጋዊ መብት ማለት ነው praise god አሜን 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 ለዚህ ነው በአጋንንት ላይ ህጋዊ መብት ያላችሁ አሜን የሚስዋለ ወይ authority ማለት is a delegated power የተሰጠ በአንድ አካል ላይ የተቀመጠ ህጋዊ መብት ዴሊጌት የተደረገ የተሰጠ ራይት ማለት ነው praise god አሜን የሚስዋለ ወይ አሜን አትሉም እንዴ ይሄ ሬቨሌሽን ይሄ መገለጥ ነው የሚያጸናችሁ ምን ማለት ነው ሁሉን ከግሩ በታች አስገዛለት in the mighty name of Jesus ሁሉን እስቲ ሁሉን በሉ እስቲ ስንት ነገር ሁሉን this is an authority ያላችሁበት መንግስት ስልጣን ያለው መንግስት ነው የትኛውም ሰርከምስታንስ እንዲገዛላችሁ ስልጣን ተቀብሏል ይያለ ነው ይሄ መገለጥ ውስጣችሁ ይግባ in the name of Jesus ከግራና ከቀኝ ተዋጉኝ እንትን አደረጉብኝ አትበሉ there is power ምን ያደረገ ሁሉን ከግሩ በታች አስገዛለት በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ምን አደረገው ሾመው ይሄ መገለጥ ምን ያደርጋችኋል እንድትጸኑ ያደርጋችኋል የምታመልኩት አምላክ ኃያል ብቻ አይደለም ባለ ስልጣን ነው in the name of Jesus ኃያል ብቻ አይደለም ባለ ስልጣን ነው አሜን የሚሰው አለ ወይ ሁሉ ከግሩ በታች ተገዝቷል in the mighty name of Jesus ሁሉ ሌጋል የሆነ ምን ማለት ነው በሰማይና በምድር ከምድር በታች ሁሉ ህጋዊ መብት አለው ያ ሌጋል ራይት ሁን የሚለው ይሆንለታል ና የሚለው ይመጣለታል ሂድ የሚለው ነገር ይሄድለታል in the mighty name of Jesus ዛሬ በጌታ በኢየሱስ ስም ያን ብርሃን እንካፈላለን አሜን 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 አያችሁ ቆላስይስ 2:9 ላይ ሲናገር እንደዚህ ያለ የመለኮት ሙላት በአካል በእርሱ ይኖራልና የመለኮት ሙላት በአካል ሆኖ ምን ያደርጋል በእርሱ ይኖራል መለኮት የሥጋ አካል እንደ ኢየሱስ የለ ይሆናል ዳይቲ ነው የሚለው መለኮት በሱ ውስጥ በአካል ምን ያደርጋል ይኖራል እናንተም ማለት የገዥነት የስልጣን ሁሉ ራስ በሆነው praise god ይሄ ኢየሱስ አለ የገዥነትና የስልጣን ሁሉ ራስ ነው ስልጣን አለ ከተባለ የመጨረሻው የሱ ነው ገዢ አለ ከተባለ የመጨረሻው የሱ ነው አሜን አሜን there is nothing above him ይያለ ነው የስልጣንና የገዥነት ሁሉ ራስ በሆነው praise god አሜን አሜን በእርሱ ነው የሚለው በእርሱ ራስ በሆነው በክርስቶስ ሙሉ ሆናችኋል have the revelation in the name of Jesus ኢየሱስ ከመሐመድ ጋር ኢየሱስ ከባውላ ጋር ኢየሱስ ከእንትና ጋር የተፎካከረ አይደለም ለኔም ኢየሱስ አለልኝ ምናምን ምን ነው ጉዳይ አይደለም የአለቅነትና የስልጣናት ሁሉ ራስ በሆነው ይላል አሜን 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 ስልጣን አለን ሲሉ ኦኬ ነው የምትሏቸው አትከራ የላችሁ ማለት ምን ነው ለምን እሱ የስልጣን ሁሉ ራስ ነው ገዢ ነን ሲሉ it's fine ገዢ ሊሆኑ ይችላሉ በት የገዢዎች ሁሉ የገዢነት ራስ የሆነው in the mighty name of Jesus ሁሉ ከግሩ በታች ሆነው አሜን የሚል ሰው አለ ወይ ሁሉ ከግሩ በታች ሆነው have that revelation በህይወታችሁ ላይ እግዚአብሔር ከነገራችሁ ነገር የሚያስቆማችሁ ኃይል የለም የሚያስቆማችሁ ገዢ የለም እናንተን ማስቆም የሚችል ስልጣን የለም there is no authority አረ ሃሌሉያ የገዥነትና የስልጣን ሁሉ ራስ የሆነ ጌታ በእናንተ ውስጥ አለ አሜን የሚስዋለ ወይ ይሄ መገለጥ ውስጣችሁ ሲገባ ትጸናላችሁ
ኤፌሶን 1 እንደዚህ ነው የሚለው የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ሁሉ ሊሰየም ከሚችለው ስም ሁሉ በላይ ነው። that is authority. praise God. ምን የተደረገው የተቀመጠው he is appointed by his father in the name of Jesus. አረ ሃሌሉያ። አንድ ጊዜ አሁን never forget አንድ ሰው ያገለገልን አጋንንቱ ማኒፌስት አደረገ። ከዛ በኋላ እየጸለይን ለዲሊቨረንስ እየጸለይን ጊዜ ፈጀ በጣም እና እንደ አጋንንት ታውቃላችሁ በጣም ይቆያል። እግዚአብሔር ይገስጸው። ቆየ በቃ አልሆነም። በቃ በዚህ ብንለው በዛ ብናረከው ሎንግ ታይም ነው፣ ረጅም ጊዜ ነው። ጸለይን አንዳንዱ ቆይ አቁመን እንዘምር ይላል። እሺ ብለን እንዘምራለን፣ አይወጣም። ውሃ እንረጫለን፣ አይወጣም። ምልክት በቃ ወደ አይምሮዋ ትመለስና ከዛ አንዴን እንደግመን ከጣለው ይወጣል ብለን ብዙ ጊዜ ወደ አይምሮ መለስ፣ አልወጣም። አይሴድ ዋ ይሄንን እንዳንተው የማያምኑ ሁለት ወንድሞቿ ቁጭ ብለው እያዩን ነው። አሁን ምን ብለን እንተዋለን ይሄን ሰይጣን? አያምኑ እናንተ ጋር መፍትሄ ያለው ብለው ነው ያመጡት። በቃ ይሄን ነገር ምንድነው ማለት 7 ሰዓት ሆነ ከምሽቱ። መጨረሻ ላይ ይሄ ቃል ብርሃን ወደ ውስጥ ይመጣ የተቀመጠው ፕራይዝ ከግዛት ከስልጣን ከኃይልና ከጌትነት አሜን የሚል ሰው አለ። እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ you have to have that revelation in the name of Jesus. አሜን አሜን አሜን። አያችሁ ብዙ ጊዜ ለዛ ለአጋንንት ስንጸልይ ለአጋንንቱ በሉት ምን ጸልየው ረጅም ጊዜ ነው የፈጀው። ያልነገረን ታሪክ የለም። ያልነገረን የት ነው ያገኘኋት፣ ስራዬ እንደዚህ ነው፣ በዚህ ወጥቼ በዚህ ገብቼ በቃ ሲነግረን እሱ ከበደ ላያችን ላይ። ይሄማ ቆይቷል። ይሄ አሁን በሁለት ሰዓት እንዴት ይወጣል ከልጅነቱ ያሳደጋት እያልኛ መመራመር ውስጥ ነው የገባ ነው። ከዛ በኋላ ይሄ ቃል ብርሃን ሲመጣልኝ እስቲ ዞር ብራል ሁሉንም 1-6 እንሆናለን። ድምጻችን ተዘግቷል፣ ብዙም አንደማመጥም። እውነት ያታሪክ ነው የምነግራችሁ። እስቲ ተው አልኳቸው። ፕራይዝ ጋድ በቃ ተው። አሁን ይሄን ጥቅስ አነባለሁ፣ አንዴ አዘዋለሁ። እንግዲህ ከወጣ ወጣ፣ ካልወጣ ወደ ቤታችን ያለ ግን ይወጣል። ፕራይዝ ጋድ the power has to manifest። አንድ ሰው እጇን እንዳይዝ፣ አንድ ሰው እግሯን እንዳይዝ ተው በቃ። ይሄን ቃል ማንበብ ጀመርኩ። ፕራይዝ ጋድ በጌታ በኢየሱስ ስም በቃ ሂድ። ድምጽም የለም አቅም የለም። አሁን but there is power in the name of Jesus። አሜን። አንድ ሰው እንዳይጸልይላት ብለን ሁላችን ዳሪዘ ቁጭ ብለው አንድ ሰው በኢየሱስ ስም እንዳይል በልሳን እንዳይል አንድ ቃል እንዳትተነፍሱ በቃ ጨርሰናል። within 10 minutes የነካው የለም ዲመኑ ሲወጣ። አሁን ጨርሻለሁ አለ። ፕራይዝ ጋድ። ለምን there is power። አሜን የሚሰው አለ ወይ? there is a higher authority። አሜን። የተቀመጠው ማለት ከግዛት ከኃይላት ከስልጣናት ከተሰየሙ ስሞች ወደፊትም ገና ከሚሰየሙ ስሞች የስልጣኑ መገለጥ ውስጣችሁ ሲመጣ መታገል ታቆማላችሁ። there is power፣ there is authority። አረ ሃሌሉያ አሜን አሜን። ኢየሱስ ይውላችሁ ወደ አጋንንት ዓለም ሲገባ ወይም ደግሞ የኢየሱስን ስም ወደ አጋንንት ዓለም ስታስተዋውቁት እንደ ኢንትሩደር እንደ ወንበዴ አይደለም የሚገባው። ይመስል ሜምበር ጠመንጃ ያዘ ሌባ ወደ ሰው ቤት እንደሚገባው አይደለም የሚገባው። ፓወር ብቻ አይደለም there is authority ያልኳችሁ ነው። with the legal right ነው። ሃሌሉያ አሜን አሜን አሜን። ለዚህ ነው ወደ ምኩራባቸው በመጣ ጊዜ ይላል ልታጠፋን መጣ ሆይ ይላል። because they know that there is authority። ይውላችሁ ወደ ሲቹዌሽናችን ወደ ህይወታችን ሰርከምስታንስ ጌታን ይዘነው ስንሄድ ኃይል ያለው ጌታ ብቻ ዓለም የምንወስድ ያለ ነው። ሌጋል ራይት ያለው ነው። ድህነትን የሚቀጣ በሽታን የሚቀጣ አጋንንትን የሚቀጣ የርግማንን ጉልበት የሚቀጣ in the mighty name of Jesus የትኛውንም ጨለማ የሚገፍ ማለት ነው። there is authority legal right። ሰማይ ያወቀው ምድር ያወቀው አሜን የሚል ሰው አለ ወይ?
ይሄ ስም ደግሞ የተሰጠው ለእናንተ ነው። እሱ ደግሞ ያለው በእኛ ውስጥ ነው። ለዚህ ነው መጽሐፍ ሲናገር የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ መኖሩ ነው ሚስጥሩ አለ። የትኛው ኢየሱስ ካላችሁ the powerful one ኃያል የሆነው ያ ብቻ ነው ባለስልጣን የሆነው in the name of Jesus አሜን አሜን። ጉልበት ሁሉ የሚንበረከክለት ምላስ ሁሉ ምን የሚያደርገው ስለሱ የሚመሰክርለት authority there is authority in the mighty name of Jesus። የትኛው በህይወታችሁ ላይ በስልጣን የተነገረን ነገር ዛሬ በጌታ በኢየሱስ ስም ካንሰል እናደርገዋለን። አሜን አሜን አሜን። ሐኪም ከሆነ ስልጣን እኮ ነው። እሱ ደግሞ የስልጣን ሁሉ ራስ ነው። he is in you every authority ይህ መገለጥ ውስጣችሁ ሲገባ ትጸናላችሁ። የኃይሉ መገለጥ የስልጣኑ ምን መገለጥ in the mighty name of Jesus ኧረ ሃሌሉያ receive the revelation በጌታ በኢየሱስ ስም ይሄ መገለጥ ውስጣችሁ ይግባ። የተቀመጠው ከስልጣን ከግዛት ከኃይል ከጌትነት praise God አሜን። የትኛውም ግዛት የምትሉት ነገር ካለ ከሱ በላይ ጌታ አለ። ስልጣን የምትሉት ነገር አለ ከሱ በላይ ሌላ ስልጣን አለ። ኃይል የምትሉት አለ ሌላ ኃይል አለ praise God የግዛት የስልጣን የኃይልና የጌትነት ሁሉ ራስ የሆነው receive that revelation። ብዙ ሰው የችግሩ መገለጥ ነው ያለው ውስጡ የችግሩ መገለጥ የበሽታው መገለጥ። ሰዎች የሆነ ነገር ሲሰማቸው ቶሎ ብለው ጉግል ነው የሚያደርጉት። ለምን? የህመማቸው መገለጥ ስለሚፈልጉ ነው። ለምን እንደዚህ የሚያደርገኝ? ለምን እንደዚህ ያደረገኝ ያለው ሬቨሌሽን። ስለዚህ ብዙ ሰዎች ችግራቸውን የማብራራት ስኪል አላቸው። they can't explain properly። ሐኪም ጋር ሄደው ራሱ ሐኪሙን አያናግሩም። አንዳንድ ሰዎች ዶክተር ችግሬን አውቀዋለሁ የሚያረገኝን አውቀዋለሁ እንደዚህ ነው የሚያረገኝ እንደዚህ ነው የሚያረገኝ እንደዚህ ነው የሚያረገኝ መድኃኒቱ ደግሞ ይሄ ነው። መድኃኒት መጽሐፍ ስለማልችል ብቻ አንተ ጋር የመጣሁት the only reason አንተ ጋር የመጣሁት መጽሐፍ አልችልም but there is a revelation in the name of Jesus። የኃይሉን መገለጥ እንድታገኙ ጸልይላችኋል። የስልጣኑን መገለጥ እንድታገኝ I'm telling you በዚህ ዓለም ላይ ስልጣን አለ፣ ግን የስልጣናት ራስ የሆነ ደግሞ አለ። there is power there is authority። እስቲ እንነሳ በጌታ ፊት ካላዲያኖ ማሳፕራላ ቬና ማጋላ ሺካዲያኖ ማሶፕራላ ፓላቫና ማራላ I believe የሆነ ነገር ውስጣችሁ እንደቀረ አውቃለሁ። praise God ሺካላ ማራላ Thank you, Holy Spirit. Kaladiano masafrala parala. Thank you, Jesus. Receive light. Paladiano manta prala vene mekele boraladia. ዛሬን መልእክት እየሰማችሁ something is happening in the mighty name of Jesus። ከህይወታችሁ ላይ የሚገረሰስ ነገር አለ። የስልጣናት ራስ፣ የገዢዎች ራስ፣ የኃያላን ራስ oh yes ካላቬና ማካላ ኬላቫና ማሳፕራዲያኖ ማንቶፖሎ La 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 la. Yes
እግዚአብሔር እንዲህ ነው ኢየሱስ የኔ እግዚአብሔር እንዲህ ነው የኔ እግዚአብሔር መሐሪ መታመኛ የታመዳ ኢየሱስ ኬላዲያኖ ማሳፕራላ ቬኔሜጌሌ ቦራላዲያስ የኔ እግዚአብሔር እንዲህ ነው የኔ እግዚአብሔር እንዲህ ነው የኔ እግዚአብሔር በሉት እስቲ ካላፋላ ባራላዲያስ ኢየሱስ የኔ እግዚአብሔር እንዲህ ነው የኔ እግዚአብሔር እንዲህ ነው የኔ እግዚአብሔር እንዲህ ነው ኢየሱስ ጸልዩ በልሳኖቻችሁ የጌታ መንፈስ በዚህ ያለ 2 minutes 2 ደቂቃ just worship him worship him worship him worship him ካላቤና ማጋላ ፈራላ እጆች ከፍ ይበሉ ወደ ሰማይ አምላክ ወደ እግዚአብሔር የኔ እግዚአብሔር ለኔ እግዚአብሔር እንዲህ ነው አወጁ
Yes, Jesus. Yes. ኃይል አለ እዚህ ቤት፣ ስልጣን አለ እዚህ ቤት። ሰርከምስታንስን የሚቀይር ሼካላቫና ማንቶ ፕራዲያ ሁኔታን የሚቀይር የመጨረሻውን ቃል የሚናገር yes ካላቬና ማሳ ፓላቫና ማጋዶሳ ፕራዲያ ሼባ ባጋራ ቦሩሮ ቤዲያ ለሬክስ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው የኃያላን ሁሉ ኃያል yes in the mighty name of Jesus መሸሸጊያዬ yes እስቲ ለመጨረሻ ድምፃችሁ ከፍ አድርጉና እጆቻችሁን አንሱና ተናገሩ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው ካላባና ሙሳ ፕራዲያና ማንቶ ፓራላ ባና ማጋላ ባራና ባራላ ባሶ ለኔ እግዚአብሔር እንዲህ ነው በጌታ በኢየሱስ ክርስቶስ ስም ጸልያለሁ right now in the name of Jesus እጆቻችሁ ከፍ አድርጉ in the name of Jesus የስልጣን የገዥነት የኃይል ሁሉ ራስ በሆነው ከአሎቫኖ ማሳፕራዲያና ማና በጌታ በኢየሱስ ክርስቶስ ስም ዛሬ የትኛውም ኃያል ነኝ ያለ መንገዱን ለቀቀላችሁ የትኛውም በሕይወታችሁ ላይ ባለስልጣን ለመሆን ራሱን እያሳየ ያለ ሰርከምስታንስ ሁኔታ ሲቹዌሽን በጌታ በኢየሱስ ክርስቶስ ስም ዛሬ ከለከለው ተከለከለ ዛሬ ተነሳ ዛሬ በጌታ በኢየሱስ ስም ከጤናችሁ ላይ ተነሳ I command in the name of Jesus በጌታ በኢየሱስ ስም ከጤናችሁ ላይ ተነሳ በጌታ በኢየሱስ ስም ከቤታችሁ ላይ ተነሳ በጌታ በኢየሱስ ስም ከአገልግሎታችሁ ላይ ተነሳ ከፋይናንሳችሁ ላይ ተነሳ ከልጆቻችሁ ላይ ተነሳ in the name of Jesus ከራእያችሁ ላይ ተነሳ ከህልማችሁ ላይ ተነሳ በጌታ በኢየሱስ ስም ከቢዝነሳችሁ ላይ እጁ ተነሳ in the mighty name of Jesus በየትኛውም ባለስልጣን የታወጀ የተነገረ ፓላዲያኖ ማሳካሎ ፕራዲያ in the mighty name of Jesus የመጨረሻ ንግግር በሚመስል የመጨረሻ ቃል አለኝ ብሎ በሚያምን አካል የተነገረ የትኛውም የመጨረሻ ውሳኔ በጌታ በኢየሱስ ስም ተቀለበሰ በጌታ በኢየሱስ ስም ተቀለበሰ በጌታ በኢየሱስ ስም ተቀለበሰ I reverse it in the name of Jesus በጌታ በኢየሱስ ስም ከጤናችሁ ላይ ተቀለበሰ ከሰውነታችሁ ላይ በኢየሱስ ስም ተቀለበሰ in the mighty name of Jesus
I reverse, I revoke በጌታ በኢየሱስ ክርስቶስ ስምና ስልጣን ካዲያኖ ማሳፓራላዲያ ከእጄ ሊያድናችሁ የሚችል ኃይል ማን ነው? ማን ነው ከእጄ ሊያድናችሁ የሚችል? የመጨረሻው ስልጣን እኔ ነው አለ ንጉሡ። ማን ነው ከእጄ የሚያድናችሁ? ሃሌሉያ። እነዛ ወጣቶች እንደዚህ አሉ፣ ንጉሡ 1000 ዓመት ንገስ። የምናመልከው እግዚአብሔር፣ የምናገለግለው እግዚአብሔር፣ የታመነው እግዚአብሔር ከዚህ ከሚነደው እቶን ሊያድነን ይችላል። ሊያድነን ይችላል። ሊያድነን ይችላል። እንደዚህ ማለት ነው። ያንተ ቃል የመጨረሻ አይደለም። ያንተ ስልጣን የመጨረሻ አይደለም። ያንተ ጽሑፍ የመጨረሻ አይደለም። ዛሬ በሕይወታችሁ ላይ እናገራለሁ። የትኛውም በሕይወታችሁ ላይ የተነገረ ቃል በጌታ በኢየሱስ ስም የመጨረሻ አይደለም። ከእግዚአብሔር አፍ ያልወጣ፣ ከክፉ ሰው የወጣ፣ ከሰርከምስታንስ የወጣ በጌታ በኢየሱስ ስም ያ ቃል ዛሬ በኢየሱስ ስም የመጨረሻው አይሆንም። አይ ሪቨርስ ኢት። የሞትን አዋጅ እቀለብሳለሁ። የድህነትን አዋጅ እቀለብሳለሁ። የበሽታን አዋጅ በኢየሱስ ስም እቀለብሳለሁ። የጥፋት አዋጅ በኢየሱስ ስም ዛሬ ተቀለበሰ። ኤኒቲንግ በሕይወታችሁ ላይ ስልጣን ለመውሰድ የጓጓ በጌታ በኢየሱስ ክርስቶስ ስም ዛሬ ተነጠቀ። አይ ፕሬይ አባት ሆይ በጌታ በኢየሱስ ስም የፍቅርህ መገለጥ፣ የኃይልህ መገለጥ፣ የስልጣንህ መገለጥ ዛሬ በጌታ በኢየሱስ ስም የአንድን ሰው ሕይወት ይውረስ። ዛሬ ሕይወታቸውን ይውረስ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ባስጨነቃቸው ሰርከምስታንስ ውስጥ የመገለጥ ብርሃን ያገኛቸው። ኃያል ነኝ በላ አንድ ሰው አባት ሆይ ስልጣኑ እኮ የኔ ነው የሚል ብርሃን አብራ በቤታቸው ካላዲያኖ ማሶፕራዲያ በጌታ በኢየሱስ ክርስቶስ ስም I pray receive the revelation, receive the revelation of his love, receive the revelation of his power, receive the revelation of his authority በጌታ በኢየሱስ ስም። ይህ ዓመት የእግዚአብሔርን ፍቅር መገለጥ፣ የእግዚአብሔርን ኃይል መገለጥ፣ የእግዚአብሔርን ስልጣን መገለጥ የምንለማመድበት ዓመታችን ነው። የትኛውም ኦቶሪቲ በጌታ በኢየሱስ ስም የሚዋረድበት፣ የእግዚአብሔር ኃይልና ስልጣን በሕይወታችን ላይ የሚያይልበት ዓመታችን ነው። በጌታ በኢየሱስ ስም ይህን ብርሃን ተካፈሉ። from this time ከዚህ ሰዓትና ከዚህ ደቂቃ ጀምሮ የትኛውም አይምሮአችሁን ያጨለመ የመገለጥ ጠላት በጌታ በኢየሱስ ስም የተነቀለ ይሁን። ስሩ ይነቀል በጌታ በኢየሱስ ስም። ከሕይወታችሁ ከልባችሁ ላይ የተፋቀ ይሁን። ከአይምሮአችሁ ላይ ይነሳ በጌታ በኢየሱስ ክርስቶስ ስም። ዛሬ አነሳ ነው የእግዚአብሔር ፍቅር፣ የእግዚአብሔር ኃይል፣ የክርስቶስ ኢየሱስ ስልጣን መገለጥ በጌታ በኢየሱስ ስም በልባችሁ ይግዛ። ያመነ ሰው አሜን ይበል። ሃሌሉያ ፕሬዝ ጋር ተቀመጡ ባላችሁበት።